ብዙ የምትባይ ሴትዮ ግን ምን አይነት ሴትዮ ነች? ሄርሜላ ዛሬ ትዝ አለችሽ? ኮንተንትሽ ቀነሰብሽ፣ የዩቲዩብ ኮንተንታችሁ ቀነሰባችሁ። ሄርሜላ ድምቀታችሁ ዛሬ መጣሽ። አብርሃም ከመጣ ጀምሮ ማለት ተሽሎ ከመጣ ጀምሮ እኮ ሄርሜላ ጋር አንድ ቪዲዮ ራሱ አልሰራሽም፣ ለምስክር የሚሆን ማለት ነው። ሌላውን ታዩ፣ ሌላውን ታዩና እኮ አብርሃም ቀለበታቱን ልቀታለሁ አንቺ ታውቂ ነበር፣ ቦታው ላይ ነበርሽ ሲልሽ፣ አዎ አልነበርሽም፣ ግን አትሊስት መናገር ትችል ነበር። ብዙ ነገር ስታረግ ነበር። እንደ እሷ እንደዚህ ነች፣ እሷ ንጹህ ነች ብለሽ መናገር ስትችይ፣ ዛሬ ሄርሜላ በቃኝ አልፈልግም የእናንተን ህይወት ብላ ስትወጣ መጣሽ። ምክንያቱም ብዙ የሚጎልባችሁ ነገር ስላለ ይኸውልሽ ሄርሜላ አንቺን ለመምከር ማለት ብቁ አይደለችም ቡዛዬ። ምክንያቱም እርስ በርስ መጀመሪያ አልተስማሙም። እነሱ ወንድሞቿን አንድ አቋም ለማድረግ እንኳን የማትችል ሴት ማለት ነው። ነገሮችን ማስተካከል የማትችል መጮህ ብቻ የምትችል ሴት ማለት ነው። አንቺን ህይወት ልታስተካክልሽ አትችልም። የወሰንሽው ውሳኔ አንድ ትክክለኛ ሴት፣ አንድ አሪፍ ሴት፣ አንድ ኩል ሴት እና አንድ በቃ እንቁ ሴት የምትወሰነው ውሳኔ ነው። አብርሃም አይሆንሽም። እነዚህ ሰዎች ሲጀመር ሁሉም አይሆኑሽም። ከህይወታቸው ውጪ ምንም አይነት ሀሳብሽ እንዳትቀይሪ ነው የምለው። አብርሃምን በሹርባው ይደንስ እዛ ትክክል እኮ ነው። አብርሃም ሁሉ የሚፈልገው ተመራጭ ሆኖ መኖርን፣ ብዙ ሴቶች ከበውት ምናምን ነገር፣ እሱ ደግሞ ተፈቃሪ ሆኖ ምናምን ከዛ እየደከሙለት ብዙ መስዋዕት እየከፈሉለት ኑሯቸውን እየተው ምናምን፣ እሱ ደግሞ የፈለገውን እያደረገ ምናምን ሴት እየቀየረ መኖርን የለመደው። አሁንም እየፈለገ ያለው ነገር ያን ነው። ስለዚህ ሄርሜላ ደግሞ የቦታሽ አይደለም ስፍራሽ አይደለም። በቃ ይሄ ያንቺ መጥልሽ ቦታ አይደለም። እነሱ ዩቲዩብ እየሰሩ በዛውም ደግሞ እንዲጨምቅልቅልቅልቅ እያሉ እንደዚህ መኖር የለመዱ ሰዎች ናቸው። ስለዚህ አንቺ ህይወትሽን በአጭር ጊዜ ውስጥ ምንም እንኳን አመት መስዋዕት ብትከፊ ማለት ነው ለፍቅር ነው የከፈልሽ፣ ምንም አይደለም። ለፍቅር የተከፈለ መስዋዕት ደግሞ ምንም ዋጋ ያስከፍላል። ግን ቢሆንም ደግሞ ሊቆጭ የሚገባ ነገር አይደለም ሄርሚ። ስለዚህ አሁን እንዲች ብለሽ ብዙ የምትባለውን ሰው ሰምተሽ ዳኒም ሆነ ሰምተሽ ተመልሰሽ እንዳትመጪ ወደ አብርሃም ህይወት። የወሰንሽው ውሳኔ በጣም ትክክለኛ ውሳኔ ነው። ምንም የሚያስቆጭ ነገር አይደለም። እግዚአብሔርን ታተርፊበታለሽ፣ ምንም ጥያቄ የለውም። ታተርፊበታለሽ እንጂ ምንም የምታፍሪበትና ወይኔ የምትይበት ነገር የለም። የማይቆጭሽን ውሳኔ ወስኝ ምናምን ያለሽ ወደ ኋላ ብለሽ እንድታስቢ ነው አላለ ፍቅር እንዳለብሽ ስለሚያውቅ ያንን ነገር ቁመሽ ደግሞ ድጋሚ እየተንዛዛሽ ምናምን ነገር እሱን እየለመሽ እንድትኖሪ ስለፈለገ ነው። ትላንትና የነበረው ቶን እና ዛሬ የነበረው ቶን አንድ አይደለም። አብርሃም እና አስገባላችኋለሁ እዚህ ጋር ምን ሲል እንደነበረ አልፈልግሽም አላልኩም ምናምን ነገር እኔ እሷን ፈልጋለሁ አላልኩም ምናምን ያለውን ነገር ታያላችሁ። ምክንያቱም በአፉ አንቺንም አልፈልጋችሁም እያለ በጣም ሲያቅራራው ደረቱ ሲያብጥ ምናምን ብዙ ነገር ክሊፕ ሲሰራ ነበረ። ለምን ሁለታችሁም እንደዛ እየልማችሁ እንድትኖሩ ስለሚፈልግ ማለት ነው። እና በደንብ አድርጎ ነው ያለሽ። በደንብ ነው ችፍ ሲልሽ የነበረው። በደንብ ነው እንደማይፈልግሽ አክስ ያደረገ ነበረው። እሱን ተው ወንድ ላጤ ነኝ ሁላ ሲል ነበር። እኔ ገና ትንሽዬ ልጅ ነኝ፣ ገና ለትዳር አልፈለኩም። አዎ ትዳር ውስጥ ነበርኩ፣ አሁን ግን ወንድ ላጤ ነኝ፣ እንደፈለኩ እዛም ብዬ መኖር የምችል ሰው ነኝ ሲል ነበረ አለ ቪዲዮ። ስለዚህ ምንም መካድም አይጠበቅብም፣ ምንም አይጠበቅብም። ግን ማለት ነው እንቁና ወርቅ የሆነች ሴትዮ አታሃታል። ሰው ቆንጂዬዋን ልጅ አታሃታል ማለት ነው። አብርሃም ተስፋ ቁረጥ። አሁን እንደለመድከው አሁን ደግሞ ሹሩባ ተሰርተ መጣል ከጽጌ ከምትባለው ልጅ ጋር እንደሱ እንዳልክ መኖር ነው የሚሻለው። አንተ ትዳሩንም ትተከዋል፣ ሁሉ ነገር ትተከዋል። ስለዚህ ገና እንደ ትንሽዬ ልጅ ደግሞ እንደ ቲኔጀር ልጅ ደግሞ አሁን ጸጉን ተሰርተክ ሌላ ሙድ ውስጥ ነው ያለው። የኔ ወንድም ካንተ ጋር ማንም አይዳረቅም። ሄርሜላ ግን ተሳሳሽ እንዳትመጪ ነው የምልሽ ማለት ነው። ወደዚህ የወሰንሽ ውሳኔ ምንም ጥያቄና መልስ የሌለው ትክክለኛ ውሳኔ ነው ማለት ነው። ፈልጎ ከመጣ አሰየው፣ ፈልጎ ካልመጣ ደግሞ በዛው መሄዱ ለአንቺ የምታተርፊበትና ህይወትሽን ዞርለሽ የምታይበትና ትክክለኛ ውሳኔ ነው ነው የምለው። ቤተሰብ እስቲ እናንተ ደግሞ ያለችን ኮሜንት አድርጉ ማለት ነው። ሌላው ደግሞ ሩታ ፈልገው አይደለም፣ ኢቭን ፈልገው ራሱ ቢሆን አብርሃም ከሩታ ጋር ተመልሶ አይሆንም። ሁለቱ ሰዎች የሚሆኑ ሰዎች አይደሉም። እሱ እንዳለው በአፉ እኔ እና እሷ ባንቺ ምክንያት ተፋታን፣ ድሮ የተፋታን ሰዎች ነን ብሏል። ይሄ ደግሞ ምንም ማይካድ ሀቅ ነው። ኦዲየንስ የሚያውቀው ነገር ነው። አንቺ አላፋታሻቸውም፣ ግን ይመቻቸው ይላቸው። እስቲ አንቺ ውጭና ህይወታቸው እነሱ አብረው ተመልሰው እንያቸው ነው የምለው ማለት ነው። ስለዚህ አይመለከትሽም ስለነሱ አብሮ መሆን አለመሆን፣ ግን አንቺ ዋና መውጣትሽ ነው ማለት ነው። ምክንያቱም ተጎጂዋ ሰው አንቺ ስለነበርሽ ማለት ነው። እነሱ አብረው የሚሆኑት አለ ወይ ከሌላ ሴት ጋር ይቀጥላል ወይ ደግሞ አንቺ ግርግር ስር እየመጣ ይለምንሽና ደግሞ ትንዛዛላችሁ ማለት ነው። ግን ያ ባይሆን ደስ ይለኛል። ምክንያቱም አንቺ ስፍራሽ ስላልሆነ ማለት ነው። እሷ መልክ ይዟል ነው ዋናው ካንቺ አይፋታላት እንጂ ከሷ ጋር ባይሆንም ይሄን ያልግድ አሴት አልመስለኝም ማለት ነው። ሌላው ደግሞ ብዙም በዚህ ልክ ደጋግሜ እንደነገርኩሽ አትመኛቸው በቃ። ምክንያቱም አንቺ በዛ ሳለ በደከሙ ሳለ አብረሻቸው ሆነሽ ዛሬ አንቺ ባዘንች ሰዓት ላይ አንቺ እንደዛ በተገፋች ሰዓት ላይ ማናቸውም አልቆሙልሽም። በእርግጠኝነት ማናቸውም አልቆሙልሽም። ልክ አንቺ በቃኝ በቃ ህይወት ብለሽ ስትወስኝ ነው ሁሉ ድንግ ብሎ የመጡት ማለት ነው። ያውም በነገራችን ላይ የዩቲዩብ ኮንተንታቸው ነች ሄርሜላ
ሄርሜላ ካለች ብዙ ነገር ይሰራሉ። ቻፕተሩን በጣም ስለሚበዛ ክፍሎች የሚሰሩበት ኮንቴንት በደንብ ስለሚያገኙ ሄርሜላ ማለት አይፈልጉም። አንዱ ደግሞ እሱ ነገር ነው። ስለዚህ ሄርሜላ ከሚመጥንሽ ከሚሆንሽ ሰው ጋር እና ደግሞ እንደ ሀሳብ እስቲ አንድ ወደድሽም አልወደድሽም ፈለግሽም ከሆነ እኮ አንድ ቆንጆዬ ልጅ ጋር አብርሃምን ከሚበልጥ ሰው ጋር እስቲ በአንድ ቪዲዮ ተከሰችና አብርሃምን አናጁ አቃጢው አብርሃም ነው የምልሽ ማለት ነው። መከስ አለብሽ አንቺ። ያንቺ ጊዜ ነው አሁን ያንቺ ዋጋ ያንቺ መፈለግ ያንቺ ቆንጆነት ያንቺ በቃ እንቁነትን ማወቅ አለበት አብርሃም። ለተወሰነ ጊዜ ቆፍጠን ብለሽ ያንቺን ዋጋ ማወቅ አለበት ማለት ነው። ምን ምርካሽ እንዳልሆንሽ አንቺ በጣም ምርጥ እንደሆንሽ እንደማትመጠኙ አብርሃም ማወቅ አለበት። ደግሞ በዛ ላይ አሁን መተህ ደግሞ አንቺ ማስቢ እኔ ማስቢ እስቲ እኮ አንተ ለይቅርታ አይደለም ዝግጁ ሆንኮ በቃ መፈለጉ ላይ ነው ማለት መፈለጉ አስቷ በቃ የማለቱ እንጂ አናደደ ማለት ነው። ሄርሜላ መፈለጉ ላይ አይደለም ትኩረት ያደረከው። ሄርሜላ ምንድነው ፍላጎትሽ? ምንድነው ፍላጎት? አንተ መረጥ አይደለም አንተ ምንም በቃ እንዴ በጣም በዚህ ልክ ራስን አትወጥር። ካንተ የተሻለ በጣም ብዙ ሰው አለ ምድር ላይ። ስለዚህ ላስብበት። ስታስብ እድሜ ልክ ኑር። ሱርባኝ ተሰራ ጨፍር ከነጽጌ ጋር ከሌላ ሰው ጋርም ጨፍር። ሄርሜላ ግን ከዚህ በኋላ አታገኛትም። ከእንቁ ነች፣ ከእንቁ ጋር ትሄዳለች ማለት ነው። ስለዚህ ቤተሰብ እዚህ እናንተን ሀሳብ ኮመንት አድርጉ። በጣም ደስ ያላችሁ በሄርሜላ ጉዳይ ሄርሜላ በመወሰኗ ደስ ያላችሁና አንጀታችሁ ራስ ያለ ሰዎችና አብርሃም ከነ ኮተቱ ስለሄደላት የረካችሁ ሰዎች ኮመንት አድርጉልኝ እስቲ። የሄርሜ ወዳጆች ማለት ነው። አብርሃም ከነ ሁሉ ነገሩ ጥርግ ብሎ መሄዱ በጣም ስላተደሰተ ማለት ነው። በቃ ያ ሁሉ አተካራ፣ ያ ሁሉ ጩኸት፣ ያ ሁሉ ነገር ስለቀረላትና ሄርሜላ ነፃ ስለወጣች በጣም ደስ ያላችሁ ሰዎች ኮመንት አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። ሄርሜላ ግን እኛ በሌላ ኮንተንት በሌላ ሀሳብ እንድትመጭልን እንፈልጋለን። በአብርሃም ኮንተንት ሳይሆን በሌላ ደስ በሚል ማለት ነው። እና አብርሃም ህይወቱን ሙሉ እንደዚህ የሆነ መቀጠል የሚፈልግ ሰው ነው። እንደፈለገ ይቀጥል። አንቺ ተይው እርግፍ አድርገሽ ከህይወቱ ውጪ መፈለግሽንም ማሳየት አለብሽ ነው የምለው። እስቲ እናንተ ደግሞ ሀሳባችሁን ኮሜንት ላይ አድርጉልኝ። በጣም ወዳችኋለሁ። ባይ። በፍላጎቴ ከምፈልገው ሰው ጋር ሄዳለሁ ነው አልሄድም። ከአንቺም ጋር አልሄድም አልሄዳትም። እሺ እኔ ከፈለኩ ከኔ ጋር ሄደና አሁን እኮ ካንተ ጋር ሄድ ይፈራል። ከተማ ውስጥ ነው አይደለ? ስለዚህ ሀሳብ ከማን ጋር ነው? ከአንቺም ጋር አልሄድም። መሄድ ከምፈልገው ሰው ጋር ሄዳለሁ። ስትሪ ነው ይወላል በቃ ከማንም ጋር ሄድ ይችላል። ያው አብሽ አንድ ነገር የሰማነው ሄርሜላ ሆነች ሩታን አብሬክ ሊድ ምናምን ነገር እያሉ እኮ አልነበረ ፈልገው ነው መሄድ ፈልገው ነው። አትሄዱ አይደለም አብርሃም የልብን ካደረስክ በኋላ የፈለከው ነገር ካደረስክ በኋላ አንዷን አስደግዘ አንዷን ደግሞ ካስወለድክ በኋላ ሕፃን ልጅ ነኝ ይመጣዋል እንዴ? ሩታቱ እየሳቀችብህ እኮ ነው። አይተካተል እንዴ? ቪዲዮ ላይ ያው ተመልከቷት። በጣም እየሳቀችበት ለምን ትልቅነቱን ስለምታውቅ ማለት ነው። በነገራችን ላይ ዝም ብለህ እንደዚህ ስላልክ ምናምን የሚፋቱ ይመስላል። ሰዎቹ ሙጫ ናቸው ነው የምልህ። ሩታና ሄርሜላ በቀላሉ እንደዚህ የሚፋቱ ሰዎች አይደሉም፣ መሽገር ናቸው። ህይወትን ሳታስበው ማለት ነው የማይወጡት እንትን ውስጥ ነው የገባኸው። እና ደግሞ ልጅ አይደለም ትልቅ ሰው ነህ። ተግባር ሌላ ስራህ ሌላ ነው። አንተ ሲጀመር ሴቶቹ ምንም አላደረጉም። ሙሉ ችግሩ ያለው አንተ ጋር ነው ግን ዋጋ ያስከፍልሃል። ይሄ የልብን ካደረሱ በኋላ ላጥላጥ ብዬ እሄዳለሁ ምናምን ምክንያት ፈልጌ አይመጣውም፣ አይለቁም ሰዎች እና እግዚአብሔር ለሄርሜላ መልካሙን ያርግላት። ቤተሰብ ምን ትላላችሁ? ሸረጉድ ለትዳር አልደረስኩም ገና አንድ ፍሬ ልጅ ነህ አቡቱ ምንድን ነው የምትለን አንተ? ምን አይነት ሰው ነህ? ምን አይነት ቀውስ ሰው ነህ? ግን ምን አይነት ባለጌ ሰው ነህ? በኢየሱስ እኔ ስላንተ ምንም አይነት ቃል የለኝም፣ ምንም አይነት ወሬ የለኝም። አረ ምንድነው የምትሉ ቤተሰብ የምትሉትን ነገር በሉት። ይሄን ጉደኛ ሰውዬ እንዴ ተጫወተባችሁ። ያቺኛዋን አንድ አመት እቺኛዋን አንድ አመት ሌላ ደግሞ ከፍለ ምጣ ሌላ ሴት ትመጣለች። ሌላ ምስኪን ሴት ደግሞ እንዳንተ በኢየሱስ ክርስቶስ ወይኔ ሄርሜላ ምን አይነት ወጥንቅጥ ውስጥ ነው የገባሽው? ግን ምን አይነት ጉር ነው በህይወትሽ የገባብሽ? እግዚአብሔር ይሁንሽ። ገና ነክ ስታስረግዝ ገና አልነበርክም፣ ስታስወልድ ገና አልነበርክም። እዛ ላይ ትልቅ ነክ ተንኮሉ ላይ እና ደግሞ ሰው መጉዳቱ ላይ እና ደግሞ በቃኝ ስትል በቃኝ ተብሎ እኮ በቃኝ አይባልም። አይቻልም እኮ እንደዚህ ይቻላል እንዴ? ልጅ አስወልዶ አስረግዞ ሌላ ነገር ውስጥ ገብቶ ሲያበቁ ሲበቃ በቃኝ። መጥፎ ሰው ነው ግን አብርሃም። ሌላ ምንም ምለ ነገር የለህም አቡሽዬ። ለማንኛውም ተረጋጋ። ደረት ምን እንደነፋው ባናቅም ተረጋጋ።